ሰላም ውድ የሶስተኛ ክፍል ተማሪዎች እንዴት ናችሁ? መምህር መሐመድ ነኝ። ምሳሌ አንደኛ ላይ ብንመጣ አንደኛ ላይ ማብዛት ነው። ማብዛት እንግዲህ የግድ ጊዜ ቤት ማወቅ ይኖርባችኋል። 1000 ጥያቄ ብንሰራ ወይም ብሰራላችሁ ጊዜ ቤትን ካላወቃችሁ ከንቱ ነው የሚሆነውና ስለዚህ ጊዜ ቤትን ማወቅ ይኖርባችኋል። ኤኒዌይስ የአሰራር መንገዱን ለማሳየት ከአንደኛው ሀናለን ብቻ ሰራለሁ። ሌሎቹን በዚህ መሰረት ትሰራላችሁ ማለት ነው። ከአንደኛው እሺ፣ አንደኛ 354 ሲባዛ በ3 የሚል አለ። የምዕራፍ 5 ማጠቃለያ 3 ጊዜ 4 12 ሁለትን ጽፍና አንድ አለኝ ብዬ እዚህ ጋር አስቀምጣለሁ ማለት ነው። 3 ጊዜ 5 15 አንድ ጋር 16 6ን ጽፌ አሁንም አንድ አለኝ እላለሁ። 3 ጊዜ 3 9 አንድ ጋር 10። በቃ ለላይ ልምጣ። 907 ሲባዛ በ9 9 ጊዜ 7 63 3ን ጽፌ 6 አለኝ። 9 ጊዜ 0 0 6 ጋር 0 እና 6 ሲደመሩ 6ን እጽፋለሁ። 9 ጊዜ 9 81 በማለት የዚህን ክፍል እዚህ ጋር እጨርሳለሁ ማለት ነው። ወደ ሁለተኛው ክፍል ስመጣ ልጆች እዚህ ጋር እጅግ በጣም ጠያቂውን ወላጅ ወይንም ተማሪ ወላጅ ነው፣ ሶስተኛ ክፍል ስለሆነ ወላጅ እንደሚሆን እርግጠኛ ነኝ። እጅግ የማደንቀው ወላጅ ነው። እጅግ ጠቃሚ የሆነች ወይንም ግር ሊያሰኛችሁ የሚችል ጥያቄ ይኖራል። ረጅም የማካፈል ዘዴን በመጠቀም ድርሻውን ፈልጉ ይላል እና ከነዚህ ውስጥ የሃን ስሰራ ለምሳሌ 891 ይላል ሲካፈል በ9። ይህ ያው የተለመደ ነው። ቴክኒካዊ እንትን የሚጠይቀው ወደሚቀጥለው እመጣበታለሁ። አሁን ከ8 ሲካፈል በ9 ስለማይችል 89 ላይ እዚች ላይ ኮማ አድርጌ እለያለሁ ማለት ነው። 81 ለ9 ወይም በ9 ስናካፍለው ስንት ጊዜ ይደርሳል? ይህ እንግዲህ ቅድም እንደነገርኳችሁ ጊዜ ቤት እጅግ ወሳኝ ነው እና ጊዜ ቤትን ማወቅ የግድ ይላችኋል። አሁን ባይ ትራይ ኤንድ ኢረር ምንድነው የምናደርግ? 81 ለ9 ስንት ጊዜ ቢሆን 8 ጊዜ ይሁን? 8 ጊዜ 9 ስንት ነው? 9 ጊዜ ይሁን? 9 ጊዜ 9 ስንት ነው እያልን እየሞከርን ነው እና 9 ጊዜ 9 81 የሚሻለው ይሄ ነው። 10 ጊዜ ቢሆን አልፎ ስለሚሄድ 90 ስለሚሆን 9 ጊዜ ካልኩ በኋላ 9 ጊዜ 9 81 አሁን መቀነስ ነው የሚሆነው። ከ9 ላይ አንድ ስቀንስ 8 ከ8 ላይ 8 0። በቃ አሁን 8 እዚህ ቀረችኝ። አንድን አወርዳታለሁ። 81 ሲካፈል በ9 9 ጊዜ 9 81 ይሆናል ማለት ነው። ወደ ለስመጣ እዚሁ ጋር ወደ ለስመጣላችሁ 784 ሲካፈል በ8 እንደተለመደው ከ78 ላይ ቆርጣለሁ። 78 ሲካፈል ለ8 ስንት ጊዜ ቢሆን ጥሩ ነው ያን ስንሞክር 9 ጊዜ 8 72 ሲቀነስ ከ8 ላይ 2 ሲቀንስ 6 ከ7 ላይ 7 0 4 ትወርዳለች 64 ስንት ጊዜ 8 ጊዜ 8 ጊዜ 8 64 ጨረስኩ ማለት ነው። አሁን አስገራሚው ጥያቄ የሚገጥመን እረ ላይ በቀጥታ ልሄድ። እረ ላይ በቀጥታ ሲሄድ ተመልከቱ። ከ8 ላይ ቆርጣትና 8 ሲካፈል በ4 2 ጊዜ 4 8 ከ8 ላይ 8 ስቀንስ 0። ልብ በሉ አሁን 0 ቀረኝ። ስለዚህ ልክ ገና መጀመሪያ ላይ ስንጀምር ድርሻ ይሆናል ብለን የሰጠነውን ከሰጠን በኋላ አብስተን እዚህ ስናስቀምጥ እና ስናቀናንስ 0 ከመጣ አንድ ማድረግ ያለባችሁ ነገር ይኖራል። ከላይ ከማውረዳችሁ በፊት ለዚች 1 0 መስጠት ይኖርባችኋል። 0 ከቀረ ነው ልብ አድርጉ።
እሺ እቺን 0 ከሰጠው በኋላ ሁለትን አወርዳለሁ። 2 ለ4 አትችልም። አሁንም 4ን አወርዳለሁ። 24 በ4 6 ጊዜ 206 ይሆናል። በተለመደው ፎርም ስንሄድ ልብ አድርጉ ልጆች 26 ነው የሚሆንብን። አንድ ምሳሌ ለምሳሌ በኔ ልጨምራችሁ። ለምሳሌ 630 ሲካፈል በ6 ከ6 ላይ ቆርጥና 6 ሲካፈል በ6 አንድ ጊዜ ያው 1 ሲባዛ በ6 6 0 አሁን 0 ሆነ። ስለዚህ በተለመደው መልኩ ብሄድ ልብ አድርጉልኝ 3ን አወርዳለሁ፣ አይችልም። 0ን አወርዳለሁ፣ አሁን ቻለ። 30 ሲካፈል በ6 5 ጊዜ 5 ጊዜ 6 30 ጨረስኩ ማለት ነው። አሁን ቼክ ብታደርጉት 15ን በ6 ብናበዛው 15 ሲባዛ በ6 ስንት ይመጣል መሰላችሁ? 90 ሆኖ ቁጭ ይላል። 630 ከየትም አይመጣም። እና እንደነገርኳችሁ ምን ማድረግ አለባችሁ? 6 ለ6 አንድ ጊዜ 6 6 ሲቀነስ 0 ገና መጀመሪያ ስንጀምር ማለት እንደዚህ አይነት ኬዝ በሚፈጠርበት ጊዜ ይህንን ነገር መጠቀም ይኖርባችኋል። ሌላ ምሳሌ የሚሆን እዚሁ ላይ አለ። መላይ ብትሄዱ ለምሳሌ 972 ሲካፈል በ9 መላይ ሄዱ። 9 ላይ ቆርጣለሁ። 9 ሲካፈል በ9 አንድ ጊዜ 9 ሳቀናንስ 0። አሁን 0ን ሳልሰጥ ዝም ብዬ ብሄድ 7ን ሳወርድ አይችልም። 2ን 72 ሲካፈል በ9 8 18 ልለው ማለት ነው። 18ን በ9 ብናበዛው ደግሞ የምናገኘው ውጤት 18ን በ9 ሳበዛ የማገኘው ውጤት 162 ሆኖ ቁጭ ይላል። እና በዚህ አይነት ሁነት ላይ ይችን ነገር መጠቀም ይኖርባችኋል። ውድ ወላጆች ተደጋጋሚ እንደዚህ አይነት ጥያቄዎችን ለማሳየት ሞክሩ። ወደ እዚሁ ላይ ሰላይ ስንሄድ ደግሞ ሌላ ስፔሻል ኬዝ ደግሞ ይገጥመናል። ደግሞ ሰላይ ልምጣላችሁ። ይሄ ማለት ነው። ምን ይላችኋል? 303 ሲካፈል በ3 ይላችኋል። ይሄ ደግሞ 3 ለ3 ስንት ጊዜ? አንድ ጊዜ 3 ያው ስንቀንስ 0 ሆነ ማለት ነው። 0 ሆነ። በዚህ ኬዝ ጊዜ ያው እችን 0 ወደ ላይ እናቀናታለን፣ ወይም ደግሞ እዚህ 0 ስላለች እችን 0 ልንለው እንችላለን። ግን በመጀመሪያው ሂደት ብንለምደው ጥሩ ነው 0። ከዛ በኋላ 3ን እናወርዳለን። 3 ሲካፈል በ3 አንድ ጊዜ 101 ይሆናል። ካልሆነ ግን 11 ሊሆንብን ነው ማለት ነው። ሌላ ምሳሌ ከኔ ብጨምራችሁ 202 ሲካፈል በ2 እንደማለት ነው። እና በዚህ መሰረት እንጨርሳለን። ቀጣይ ወደ 3ኛ ጥያቄ ነው የምሄድላችሁ። እርግጠኛ ነኝ እንደረካችሁ የፈለጋችኋት ፖይንትን እንዳገኛችሁ understood that which is the question of your main point። 3ኛ ላይ ሲሄድ የ9 ሀበሻ ልብስ ዋጋ 8802 ብር ቢሆን የአንዱ ሀበሻ ልብስ ዋጋ ስንት ነው? 8802ን በ9 ስናካፍል ያው በተለመደው መሰረት ከ88 ላይ ቆርጣለሁ። ስንት ጊዜ? 9 ጊዜ 9 81 ስቀንስ 7 ይኖረኛል። 0ን ሳወርዳት 7 ሆነልኝ። 7ን ስንት ጊዜ? 7 ጊዜ 63። እሺ ስቀንስ 72 ይሆነኛል። 7 ይቀረኛል። 2 ስለቀረችኝ 2ን ሳወርድ 978 ብር ይሆናል ማለት ነው። ወደ 4ኛ ጥያቄ ሲሄድ ደግሞ እዚህ ጋር ደግሞ ሌላ ቴክኒካዊ ጥያቄ አለ። የአንድ ፍሪጅ ወይንም ማቀዝቀዣ መገጣጠሚያ ፋብሪካ በ8 ሰራተኞች በአመት 7920 ያመርታል ይላቸዋል። እጅግ ጉድ ነው በጣም ይሄ ጥያቄ። ሰራተኞቹ በወር ስንት ማቀዝቀዣዎችን ያመርታሉ? የጠየቀው ጥያቄ ምንድን ነው? አሁን የቸኮለ ተማሪ እርግጠኛ ሆኜ የምነግራችሁ 7920ን በ8 ነው የሚያካፍለው ማለት ነው። የጠየቀው ጥያቄ ግን በ8 ሰራተኞች የሚለው እሱ በቃ ምንም አሁን አይጠቅመንም። በ8 ሰራተኞች
በወር ስንት ይመረታል ነው። ስለዚህ በወር ስንት ይመረታል? በአመት ነው የተሰጠን። አንድ አመት ስንት ወራት አሉት? 12 ወራት አሉት። ግንዛቤ ይጠይቃል ማለት ነው። 12 ወራት። በዚህም መሰረት 7920ን በ12 ስናካፍል የምናገኘው ውጤት ከ79 ላይ ቆርጣለሁ። 6 ጊዜ 12 72 ሳቀናንስ 7 ሁለትን ሳወርዳት 72 እንደገና 6 ጊዜ አሁንም ማን ቀረችኝ? ሳቀናንስ 0። አሁንም እዚህ ጋር የምትይዙልኝ ጥያቄ አንድ ለማን እንደማካፍል ማጤንን ትጠይቃለች። ሁለተኛ ከዛ የሚፈትነን ፈተና ደግሞ ምንድነው? መጨረሻ ላይ 0 ቀረች። 0ን አውርጄ ለ12 ላካፍል ስንት ጊዜ ይደርሳል? 0 ሲካፈል በ12 0 ጊዜ። ስለዚህ 0ን እዚህ አስቀምጣለሁ ማለት ነው። 0 በጣም የሚገርም ቁጥር ነው። 0 በማንኛውም ቁጥር ይካፈላል። 0 በ0 ብቻ አይካፈልም እንጂ ማለት ነው። እሺ ወደ አምስተኛ ጥያቄ ሲሄድ አምስተኛ የአንድ እስክሪብቶ ዋጋ ይሄ ቀጥታ ነው። 9 ብር ቢሆን 981 ብር ቢኖረን ወይም ስንት እስክሪብቶ መግዛት ይችላል? 981ን በ9 ሳካፍል የማገኘው ውጤት 109 ይሆናል። ልክ ይሄም ቅድም በነገርኳችሁ ስታይል እንሄዳለን። የመጨረሻው አለምነሽ 976 ከረሜላዎችን በ8 ከረሜላዎች በሚይዝ ማሸጊያ ማስቀመጥ ትፈልጋለች እና አለምነሽ ስንት የከረሜላ ማሸጊያ ያስፈልጋታል? በ8 ማካፈል ነው። 976 በ8 ሳካፍል 122 ማሸጊያ ያስፈልጋታል። መምህር ሙአምር ነኝ። ለዛሬ እዚህ ጋር ጨርሳለሁ። የምዕራፍ 6 ላይ ያለንበት ቦታ በሚቀጥለው ጊዜ እቀጥላለሁ። አመሰግናለሁ። ወላጆችንም እጅግ አመሰግናለሁ። ቻው